የመጨረሻው ዘመን ስለሆነ ኦኬ ጦርነቱ በግልጽ እየታየ ነው ያለው። ኢትዮጵያ ኃጢአቷ አልፏል። ነገር የሙስሊሞች መስጊድ እና አት ሴም ታይም የክርስቲያኖች ነው ዋናው አጋንንቱ የሚወጣው። 100% የሆኑት እንግዲህ የተሰወሩት ባህታውያን ዋን ምንላቸው ብዙ ነገር የሰሩ እንደ ባህላችን ከሆነ 7 ሰማያት አሉ፣ 7 ደረጃዎች አሉ ወደ ኢንላይትመንት ማለት ነው። የመጨረሻው ዘመን ስለሆነ ኦኬ ጦርነቱ በግልጽ እየታየ ነው ያለው። በፊት እንግዲህ በማይታወቅ መንገድ ኮንትሮል ማድረግ ምናምን አይነት ነበረ እና ድሮ ለምሳሌ በመንፈስ የማያምኑ ምናምን ነገር ሱልጡኖች ነው ተብለው የሚወሰዱት ነገር። አዎ እሱ ስለሚደብቅባቸው ነው በአይን ብቻ በሚታይ ነገር ለመሄድ የሚያደርጉት ነው። ምክንያቱም ቀላል ነው። እንደዛ ከሆነ ኮንትሮል ማድረግ ይቻላል ማለት ነው። ስለ ሳብኮንሽስ ምናምን ምንም አይዲያ የላቸውም። ስለዚህ ቆሜ የእነሱን ሳብኮንሽስ ልበክለው እችላለሁ ነው እና የምናየው ነው ደግሞ በየሱቁ ምናምን ለምሳሌ እነዚህ ሳይካደሊክ ሙዚቃ መሰል ነገር ይኖራሉ፣ ግን ከውስጥ ሳብኮንሽሱን የሚነኩ ነገሮች አሉ። ይህንን ግዛ፣ አትስረቅ፣ ነው ከሰረቅ ትያዛለህ፣ ትታሰራለህ ምናምን የሚል የማይገባውን ነገሮች አሉ እና እንደዚህ አይነት እውቀቶች አሉ። ግን አሁን እድሜያቸው ማለቁን ስለሚያውቁ የመጨረሻ ትግል እያካሄዱ ነው። እንደ ጽሁፉ እንደ ባህላችን ከሆነ እንግዲህ አርማጌዶን ነው የምናየው ነው ነገሩ እና እንደዚህ ሲሆን እንግዲህ ንቃቱ እየጨመረ ይሄዳል። ይነቃሉ፣ የበለጠ መቧቀስ ይኖራል። ስለዚህ ወጣቱ ምን ያደርግ? ወጣቱማ ስራው እንግዲህ በእንደዚህ ነገር መመራመር አለበት። ቀላል ነው። እንዴት ከ5% ወደ 95% እንመላለሳለን ነው ጥያቄው። እና ሎጂኩ እንግዲህ ምንድነው? 5% ማለት እንግዲህ 5 ህዋሳት ስለሆኑ ሳምሃው አስተኛቸዋለሁ። ስለዚህ የቀረው እንግዲህ 95% ማለት ነው። አሁን 95% እንግዲህ ብዙ ነገር ላይ ይችላለሁ፣ ግን ስመለስ ስነቃ ልረሳው እችላለሁ ነው ነገሩ። ኦኬ እረሳዋለሁ። ስለዚህ ኤፊሽንት የሆነ መመላለስ እንግዲህ ምን ላይ ነው ማለት ነው? እንደ ነቅቶ መተኛት፣ ተኝቶ መተኛት ሳይሆን ሌሎችን ሴንስስ ነው ሬዲዩስ በማድረግ ነቅቶ መተኛት ነገር ይሉታል። እና ሲልቫ ሜተድ ለምሳሌ አንዱ ይሄ ነው። ሚኒንግ ሃፍ ዌይ ተኝተው እንደዚህ ትራንሰንድ ሊያደርጉ ነው ይችላሉ። እና የታወቀው ዩቲዩብ ለምሳሌ የሲልቫ ሜተድ በጣም የታወቀ ነገር ነው። እና ሂደቱ እንዴት ነው? አባትየው ልጆቹን 10 ልጆች ነበሩት እና በትምህርታቸው ጥሩ አልሄዱም። ስለዚህ ሊያስረዳቸው ሲሞክር እንግዲህ እስከሚተኙ ድረስ ያነብላቸው ነበር ምናምን ነገር። ግን አልፎ አልፎ ምን ያህል እሱ ሳይናገር ገና እነሱ ልጆቹ ያውቃሉ ነገር እና እንደ ምሳሌ የሚናገረው who was the 16th president of America እንደዚህ የሚል ይሆንና አብርሃም ሊንከን ብላ ትመልስለታለች ከመናገሩ በፊት። that means beyond space ሄዳለች ማለት ነው። አዎ ጸሎትም እንደዛ ከሆነ አካሌን ትቼ እሄዳለሁ ማለት ነው እና ማስተንፈስ ሊለወጥ ይችላል፣ ላቃስት ይችላለሁ፣ እንደዚህ ነገር አላለ። ይህንን ከለመድኩ እንግዲህ
ቴሌፖርት ላደርግ እችላለሁ፣ ከሰዎች ጋር ኮሚኒኬት ላደርግ እችላለሁ። በኤነርጂው ላይ እንግዲህ መስራት እጀምራለሁ ማለት ነው። ያ ማለት ከእግዚአብሔር ጋር ኮክሪኤተር መሆን ማለት ነው። ፈጣሪ እንደመሆን የሰው ነው ነገር። ይሄ ነው አልቲሜት ሂደቱ። እንግዲህ አይ ሰባት ትክክል እንደ ባህላችን ከሆነ 7 ሰማያት አሉ፣ 7 ደረጃዎች አሉ ወደ ኢንላይትመንት ማለት ነው። አሁን ያልሽኝ ግን እነዚህ ቻክራ የምንላቸው ናቸው። ቅድም የጀመርኩት ለምሳሌ እነዚህ ኢንዶክሪን ግላንድስ ምናምን ለካ አፌክትድ የሚሆኑት ከቢዮንድ ስፔስ ታይም የሚመጣ ኢንፎርሜሽን ነው መንፈሳዊ ኢንፎርሜሽን ነው። ስለዚህ በትክክል ኢንፎርሜሽን ለማወቅ ከፈለኩ እንግዲህ የኔ ኢንዶክሪን ግላንድ ከዛ ሪሴፕተሩ ጋር መገናኘት አለበት ማለት ነው። ይሄ ደግሞ ጸሎት እንደማለት ነው። 5 እና 95% ማዋሃድ እንደማለት ተዋህዶ ማለት ነው። ባዮሎጂው ሳይኮሎጂው ምናምን ኦልሞስት አንድ አይነት አመለካከት አላቸው። ስማቸው ስለተለየ ነው እንጂ ሪሊ ፓርቲኩላርሊ የሳይኮሎጂው ኮንሽስ ሳብኮንሽስ የሚሏቸው 5 እና 95% አይነት ናቸው። በዛ መልክ እንግዲህ ልንሄድ እንችላለን እና የግኝቶች ግኝት ጋራንቲድ ነው ጥሩ ነገር ለማግኘት ማለት ነው። ሌላው አይጎዳም። ለምሳሌ ኤክሰርሳይዝ ትሬኒንግ ሰጠን ነበር በአንድ ወቅት ከ9 ዓመት በላይ ለሆኑ ወላጆችም ነበሩ ማለት ነው። እና በተለይ ህፃናቶቹ ምንድነው የገባቸው በቀላሉ ትራንሰንድ ሊያደርጉ ይችላሉ ስፔስ ታይም። እና ስንቶቻችሁ ታስታውሳላችሁ ስትወለዱ እንደዚህ ስላቸው ኦልሞስት ሁሉም አስታወሱት። ዲቴይሉን በሙሉ ሲወለዱ ማስታወስ ይቻላል። እሱ ነው ሪግሬሲቭ ቴራፒ ይሉታል በሳይኮሎጂ ሪሙቫል ኦፍ ትራማ። እና ሂፕኖታይዝ ያደርጉታል ፔሸንቱን ክፍል በየአመቱ ይሁን በየግማሽ አመቱ ሪግሬስ ሊያደርጉት ይችላሉ እስከመወለዱ ድረስ። አሁን እነዚህ ልጆች እንግዲህ በዚህ ትሬኒንግ ላይ ኮንሽስ ናቸው ማለት ነው። እና ሶላቸውን ስካን ያደርጋሉ እንደማለት ነው እንጂ ስልንወለድ ነው ለምሳሌ የሚገባብን። እና ይህ አይነት አለ። ሌላ ትኩረት ደግሞ መስጠት አውቀዋል። ከዛ ከፍ ያሉት ልጆች ደግሞ ሐሳባቸውና ስራቸው ሐሳቡ እንግዲህ የ95ቱ አይነት ነው፣ ተግባሩ ደግሞ 5ቱ። ስለዚህ በትክክል ከገጠሙ እንግዲህ መጽሐፍ ይሁን ምን ይሁን ሌላ አቴንሽን ሳይኖራቸው በትኩረት መጽሐፉን ያነባሉ ማለት ነው። እና ፋይናሊ ምንድነው የሚል ትምህርቱ ቀለለኝ እንደዚህ። ወላጆች ደግሞ ስለ ልጆቻቸው እንደዚህ ስንላቸው ኧረ ትህትናው በጣም ነው የገረመኝ፣ ጥሩ ሰው ሆኗል። ለውጡ ማለት ነው ከስልጠናው በኋላ። ስለዚህ ኢት ኢዝ ኦል ጋራንቲድ ማለት ነው። እና ኢት ኢዝ ኮምፓክት ነው። እኔም ጊዜ የፈጀብኝ ምንድነው ነገሩን አድወልውዬ እንግዲህ እንደሚታይ ነገር አይነት አድርጌ ወርወር አድርግ ቀለብ አድርግ አይነት ነገር እንዲሆን ከሚያልቁት ሰዎች ኢትዮጵያ አልቆላታል ማለት ኢትዮጵያ ኢን ኤሰንስ ኃጢአቷ አልፏል። ነገር ወደ ሰላሟ እየተጠጋች ነው። ወደ ሰላም እየመጣች ነው። ብዙ ደም ፈሷል። የሚበቃ ደም ፈሷል። አሁን ልክ የሚያስፈራው ሚድል ኢስት እንደዚህ አካባቢ የሚሄደው እሱ ላይ ነው። እና እነዚህ ዳርክ ፎርስስ ላይት ፎርስስ ኮንፍሮንት የሚደራረጉበት ነው።
አሁን ለምሳሌ ጋዛ እንደዚህ እንላለን። ኦኬ ገና አልደረስንም። ምክንያቱም ኢየሩሳሌም ውስጥ መግባት አለብን። እዚህ ላይ እነዚህ ሶስቱ ቤተ መቅደሶች እንግዲህ ብዙ ነገር ሊያመጡ ነው አክቹአሊ። ስለዚህ አልደረስንም ገና። እነማን ናቸው ቤተ መቅደሶች? ሶስቱ ቤተ መቅደሶች እነማን ናቸው? ይሄ የሰሎሞን ቤተ ክህነት፣ ይሄም አላቅሳ እንደዚህ የሚሏቸው አሉ አይደል? የሙስሊሞች መስጊድ እና አት ሴም ታይም የክርስቲያኖች እነዚህ ላይ ለምሳሌ ነው ዋናው አጋንንቱ የሚወጣው አይደለም። እድገት ማለት ሌላ ነው በእውነት። እኛ በሪዳክሽኒስት አይን እንግዲህ እድገት ይመስልናል፣ ስልጣኔ ይመስልናል፣ ግን አይደለም። ግን እድገት ማለት 5 እና 95ቱን በትክክል ማገጣጠም 100% ሲሆን እንግዲህ አንድ ሰው ከላይ ሆኖ ያንዣብባል እንደማለት ነው። እስካሁን 100% ሆኖ ያውቃል። 100% የሆኑት እንግዲህ የተሰወሩት ባህታውያን ወአን ምንላቸው ብዙ ነገር የሰሩ አይደለም አሉ። መሰወር ሳይሆን በኤነርጂው መስራት ነው አክቹአሊ። ምክንያቱም ክሪኤት ማድረግ ማለት ብርሃን ይሁን አለ እና ብርሃን ሆነ። ኮ-ክሪኤተር የክራይስት ኮንሽስነስ አይነት ነገር ነው። ምሳሌ ሁለት ተቃራኒ ነገር የሚመስሉት ነገሮች ካዋሃድናቸው ኤነርጂ ሽልማት። ይሄ ባለ 100%ቱ በቀላሉ ሊለያቸው ይችላል። ብርሃን ሆኗል ኦልሬዲ ማለት ነው እንግዲህ እና መጥፎ ነገሮችን እንደዚህ ሊለይ ይችላል። ስልጣን አለው እና ያማረ ሂደት ነው። 100% የመሆን ጉዳይ እንግዲህ ሙሉ ሰው እንደዚህ የሚባለው አይነት ማለት ነው። እንደ ባህላችን 7 ደረጃዎች አልፏል ነው ነገሩ። ግን በቂ ነው 3D 4D 5D ብለን ሌብል ያደረግናቸው ከገባን ለራሱ እውቀቱ አንድ ኃይል ነው፣ ለራሱ መሳሪያ ነው። ግን ይሄ ሁሉ መጥፎ ነገር የሆነብን ማስተዋል ስላቃተን እና በዚህ አንጻር ለምሳሌ የእንትና ስራ ይሄ በማርስ ላይ ለምሳሌ ስፔስ ኤክስ ለምሳሌ የሚለው ባይሆን ገና እየጀመረው ነው። በቲትስ ኦኬ ነገር ነው። እንደዛ ማሰብ ነበረብን ከድሮ ጀምሮ። ወይም ደግሞ መንፈስ ቅዱስን ተቀብለን በሃይማኖት መኖር ነበረብን። ግን የትኛውንም አላሟላንም። ስለዚህ ችግር መጣ። ከችግሩ እንድንማር ነው እና በእኛ መንፈስ በባህላችን በኢትዮጵያ ውስጥ ያለፈ ይመስላል። ምክንያቱም ለምሳሌ አውሮፓ ወጣቶች ላይ ምንድነው የሚሆነው? ካሁን በኋላ የመንፈስ ጭንቀት ይኖራቸዋል ከዚህ በኋላ እና ዲፋይን አርቲኩሌት ሊያደርጉትም አይችሉም፣ ሊናገሩት አይችሉም ነው። ዲፕሬሽን ነው። ምክንያቱም ወደ አዲስ ስልጣኔ እየተሻገሩ ነው ሂደቱ እና ኢኔሴንስ ያዩታል፣ ግን አያገኙትም ነገር ጥሩን መንፈስ ማለት ነው እና የመንፈስ ጥማት ሲኖራቸው እንግዲህ በብሶት አለመደሰት፣ አለመርካት ነገር ይመጣል እና ምድር ላይ ለምሳሌ በትንሽ ጊዜ ውስጥ እንደምናየው በሰላማዊ ሰልፍ በቴሮሪዝም እንደዚህ ብዙ እየበዛ ሄዳል አሁን የምናየው ማለት ነው ለተወሰነ ጊዜ እና ይሄ ሁሉም የሆነው እንግዲህ ስላላስተዋል። ምክንያቱም ምድር እድሜዋን እየቆጠረች ነው እና ተከራይተን ነው የምንኖረው አይነት ነገር ነው።
ሪስፖንሲብል መሆን ነበረብን። እኛ ግን ስንጋደል እርስ በራሳችን ምናምን ጊዜውን አጠፋ ነው። ኢየሱስ ክርስቶስን ሞክረ ነበር ያለፈው 2000 ዓመት ስቲል አላስተዋልንም። አሁን መጥቷል ነው። ዚሮ ፖይንት ኤነርጂ ይሉታል እንደ መንፈስ ቅዱስ ነገር እና ክርስቶስ የሚያስተምረው የነበረም ይሄን ነው። አንዱ እንግዲህ ኮንትሮል የማድረግ የኃይል ጉዳይ ነው። ስለዚህ እሱን ለማጠናከር እንግዲህ ለምሳሌ እንደዚህ አድርግልኝ አንድ አይኔን እንሰጥሃለሁ ይላሉ አንዳንድ ደፍተራ ሰዎች እና አይናቸው ይጠፋል፣ ግን የሆነ ነገር የተመኙት ኢነሴንስ ያገኛሉ። ግን ዞሮ ዞሮ በዚህ ሜታፊዚክስ ቤዝድ የሆነ ነው። አቅጣጫው የመጥፎ ነገር ሆነ እንጂ ሜታፊዚክስ ነገሩ በጣም ሪች የሆነ ነገር ነው።